የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የፈሩትና ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ነገር ሊሆን እንደሆነ ማሳያ የሆኑ መረጃዎች ወጥተዋል። ይሄውም ጠቅላይ ሚኒስትሩ በቅርቡ ፓርላማ ላይ ማንንም ሞትህን አይሞትልህም፣ ማንንም ትኩረት አይሰጥህም፣ መሳሪያ ያቀብልህ እንደሆነ ነው እንጂ ይህንን ደግሞ ዩክሬን ያየ ይማራል በሚል መናገራቸው ይታወቃል። ይህንን ተከትሎ ታዲያ የአሜሪካ እንቅስቃሴ በተለይም ደግሞ ኢሳያስ አፈወርቂ ለአሜሪካ ጥያቄ ማቅረባቸው በአሜሪካ ፊት መነሳታቸው ከዋይት ሃውስ ምንም አይነት ምላሽ አለማግኘታቸው ከፍተኛ ድንጋጤ ውስጥ እንደከተታቸው ተነግሯል። ይህንን በተመለከተ ሰፊ ዓለም አቀፍ ጉዳይና የኢትዮጵያና ኤርትራ ጉዳይን ምን እንደሚያገናኘውና እንደሚያለያየው የሚያመለክት ዘገባ በሰፊው አስደምጣችኋለሁ። በሌላ በኩል ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ናይጄሪያ ክርስቲያኖች እየተገደሉ በመሆኑ በናይጄሪያ ጦሬን አስገብቼ ሁኔታውን እቆጣጠረዋለሁ ማለታቸውን ተከትሎ የናይጄሪያ ማዕከላዊ መንግስት አስቸኳይ መግለጫ አውጥቷል። ለፕሬዝዳንት ዶናልድ ጄ ትራምፕ ንግግርም ምላሽ ሰጥቷል። ምን አለ የናይጄሪያ መንግስት? ተደምጧላችሁ። እስከ ፍጻሜ ቆዩ። በናይጄሪያ ጦራቸውን ለማሰማራትና በናይጄሪያ ወረራ ለማካሄድ የዛቱትን ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ናይጄሪያ መንግስት ምላሽ ሰጠ። ዶናልድ ትራምፕ ከትናንት በስቲያ እንደተናገሩትና ትናንትናም ለመገናኛ ብዙሃን እንደደገሙት በናይጄሪያ በርካታ ክርስቲያኖች እየተገደሉ ነው። ይህንን የሀገሪቱ መንግስት ማስቆም አልቻለም። አሸባሪዎች የሚያደርሱት ይህንን ጥቃት ደግሞ ከዚህ በኋላ ቆመን አንመለከትም፣ ጦራችን ይዘጋጅ ብዬ ትዕዛዝ ሰጥቻለሁ። የናይጄሪያ መንግስት እርምጃ መውሰድ ካልቻለ እኛ ገብተን እርምጃ እንወስዳለን ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸው ዝግጁ እንዲሆን ትዕዛዝ መስጠታቸውን ጨምሮ ወደ ናይጄሪያ ወረራ እንደሚከፍቱ መናገራቸው ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸው ተሰማራ የሚለውን የእሳቸውን ትዕዛዝ በተጠንቀቅ ሆኖ እንዲጠብቅ ባዘዙበት ትዕዛዝ ላይ መቼ እንደሚሆንና ከፌዴራል መንግስቱ ጋር በቅንጅት ነው ወይ በአሸባሪ ቡድኖች ላይ እርምጃ የሚወሰደው የሚለውን ጉዳይ በዝርዝር አልተናገሩም። ይህንን ተከትሎ የናይጄሪያ መንግስት በሰጠው ምላሽ በአሸባሪ ቡድኖች ላይ ለሚደረግ ማንኛውም ወታደራዊ ትግል የሚሰጥ ማንኛውም የውጭ ወታደራዊ ድጋፍ የሀገሪቱን ሉዓላዊነት ሙሉ በሙሉ ያከበረ መሆን አለበት በማለት የናይጄሪያ መንግስት ያስታወቀ ሲሆን አክሎም ያለ ናይጄሪያ ማዕከላዊ መንግስት ፍቃድ በናይጄሪያ ግዛት ላይ የሚደረግ ማንኛውም የውጭ ጦር ምደባ በዲፕሎማሲያዊ መንገድ ተገቢ አይደለም በማለት ገልጿል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመግለጫቸው የናይጄሪያ መንግስት ይህንን ጉዳይ በፍጥነት ካላቆምም ወታደራዊ ጣልቃ ገብነት ብቻ ሳይሆን ለናይጄሪያ መንግስት ከአሜሪካ የሚሰጥ ማንኛውንም እርዳታ ጭምር እንደሚያቋርጡም ነው የዛቱት። ትራምፕ እኛ ጥቃት ከፈጸምን ልክ አሸባሪዎቹ ውድ ክርስቲያኖችን እንደሚያጠቁት ፈጣኝ፣ ጨካኝና ጣፋጭ ይሆናል ድላችን ሲሉ ነው የተናገሩት። ይህንን ተከትሎ የናይጄሪያው ፕሬዝዳንት ቦላ ቲኑቦ ቃል አቀባይ ዳንኤል ቦላ በሰጡት መግለጫ እንዳሉት አሜሪካ ከናይጄሪያ ጋር ሳትመካከር ፈቃድ ሳታገኝ አንድ ወገንን እርምጃ መውሰዷ በዲፕሎማሲያዊ መንገድ ተገቢ አይሆንም። ስለዚህም የኛ መጀመሪያ ፈቃድ መጠየቅ አለበት ሲሉ አክለዋል። ቃል አቀባዩ ጨምረው ናይጄሪያ ሉዓላዊ ሀገር ናት፣ በጸጥታ ጉዳዮች ላይ ከዓለም አቀፍ አጋሮች ጋር መስራት በደስታ የምንቀበለው ቢሆንም ማንኛውንም አይነት ጣልቃ ገብነት ሉዓላዊነታችንን ማክበር አለበት ሲል አሳስቧል። ናይጄሪያ ከቦኮ ሐራምና ከአይሲስ መሰል ድርጅቶች ጋር በተያዙ አሸባሪ ቡድኖች ለዓመታት ስትታገል መቆየቷ የሚታወቅ ሲሆን ባለፈው ወር የአሜሪካ ኮንግረስ አባል የሆኑት ራይሊ ሙር በዚህ ዓመት ብቻ ከ7000 በላይ ክርስቲያኖች ተገድለዋል ሲሉ ናይጄሪያ በዓለም ላይ ለክርስቲያኖች እጅግ አሰቃቂ ቦታ ናት በማለት ገልጸዋት ነበር። ይሁን እንጂ የናይጄሪያ ውጭ ጉዳይ ሚኒስትር ቃል አቀባይ ኪሚየቢ አቢየንፋ የአሜሪካን ስጋት እንደሚረዱ ገልጸው ነገር ግን እየተገደሉ ያሉት ክርስቲያኖች ብቻ አይደሉም፣ ሊሰመርበት ይገባል ብለዋል። ቃል አቀባዩ ናይጄሪያን በተለየ ሁኔታ የዓለም አሳሳቢ ሀገር አድርጎ መሰየሙን በአሜሪካ መንግስት በኩል እንቃወማለን ካሉ በኋላ የናይጄሪያ መንግስት የክርስቲያኖችን ግድያ ብቻ ሳይሆን በማንኛውም የሀገሪቱ ክፍል የሚፈጸም የሌሎች ሃይማኖት ተከታዮችንም ግድያ በአጠቃላይ የናይጄሪያውያንን ግድያ ለማስቆም እየታገለ ነው፣ ከተቻለ ይህንን መደገፍ ይገባል ብለዋል። አሊያ ግን ሃይማኖት ለይቶ የሚደረግ ነገር ከጀርባው ሌላ አጀንዳ እንዳለው እንረዳለን ሲሉ ነው ያሳሰቡት። በሌላ ዜና
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የፈሩት የደረሰ ይመስላል። ብቻቸውን ከኢትዮጵያ ጋር መጋፈጥ። በኢትዮጵያና ኤርትራ መካከል በቀጠለው ውጥረት የዓለም ትኩረት ወደ ምስራቅ አፍሪካ በአሁኑ ሰዓት አለመሆኑን ተከትሎ ቀጠናው ከፍተኛ ስጋት ላይ ሊወድቅ እንደሚችልም ተጠቁሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት ቀርበው አድርገውት በነበረው ንግግር ከኤርትራ ጋር የምንፈልገው ሰላም ነው፣ ጦርነት አንፈልግም ካሉ በኋላ ውጊያ ከተነሳ ግን ውጤቱ ግልጽ ነው፣ በኋላ እየያ አይሰራም፣ እከሌ ያግዘኛል ብትል ማንም አይደርስልህም በማለት አስምረው ተናግረው ነበር። ጥይት ያቀብልህ እንደሆነ እንጂ ማንም ሞትን አይሞትልህም ያሉት ጠቅላይ ሚኒስትሩ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ ማስጠንቀቂያም በዚህ ፓርላማ ስብሰባ መስጠታቸው ይታወቃል። ከሰሞኑ አነጋጋሪ ከሆኑ ጉዳዮች ውስጥ አንዱ ሲሆን አሁን የጠቅላይ ሚኒስትሩ ማሳሰቢያ እውነት እየሆነ ቢመጣና ጦርነትም ቢነሳ ዓለም ለኢትዮ ኤርትራ የሚሰጠው ትኩረትም በከፍተኛ ሁኔታ እንዲቀንስ የሚያደርጉ ጉዳዮች በተለይም ደግሞ ከወደ አሜሪካ ተደጋግመው እየተሰሙ ሲሆን በምስራቅ አፍሪካ ጦርነት ሲነሳ ትኩረት ሊሰጠው የሚችለው በሌሎች አካባቢዎች ጦርነት ከሌለ ለመሆኑ አንደኛው ማሳያ የሱዳን ጦርነት ተጠቃሽ መሆኑን ገልጾ በተለይም አጠቃላይ የዓለም ትኩረት ወደ ዩክሬንና ራሽያ ጦርነት መወሰዱ በተለይም የእስራኤልና የፊሊስጤም ውጊያም በተመሳሳይ የዓለምን ትኩረት መሳቡ ለሱዳን ጦርነት ትኩረት እንዳይሰጠው እንዳደረገም ተጠቅሷል። ከዚህ ጋር በተያያዘ አሜሪካ በቬንዙዌላ እንዲሁም በአፍሪካ ላይ በናይጄሪያ ጦርነት ለመክፈት ጫፍ ላይ መሆኗን ተከትሎ በኢትዮጵያና ኤርትራ መካከል ምናልባት ጦርነት ቢቀሰቀስ ዓለም ትኩረት ይሰጠዋል የሚለው ጥያቄ እየተነሳ ሲሆን የህወሓት ኃይሎችና የፌዴራል መንግስቱ ጦርነት ትኩረት ያገኘው የዩክሬንና ሩሲያ ጦርነት እስኪነሳ ድረስ ብቻ እንደነበረና የዓለም ትኩረትም ወደ ምስራቅ አውሮፓ ሲዞር ግን በተመሳሳይ ጊዜ የተጀመረው የሱዳኖቹ ጦርነት በተገቢውን ትኩረት እንዳያገኝ የምስራቅ አውሮፓ ሀገራት ጦርነት ተጽዕኖ ማድረጉን ተገልጿል። ዓለም ለጋዛና እስራኤል ጦርነት የጮኸውን ግማሹን ያክል እንኳን መጮህ ያልቻለው በምስራቅ አፍሪካ የሚደረጉ ጦርነቶች በእርግጥም የተሻለ ትኩረት ሊያገኙ የሚችሉት በሌሎች አካባቢዎች ጦርነት ከሌለ ብቻ እንደሆነ የሚታወቅ ሲሆን የሀያላኑ ሀገራት በዚህ ወቅትም በራሳቸው አጀንዳ ለድንበራቸው ቅርብ በሆኑ ግዛቶች የሚደረጉ ጦርነቶችን በከፍተኛ ትኩረት እንደሚመለከቷቸው ጭምር ያስጠነቀቁ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድም በንግግራቸው ዩክሬንና ፍልስጤምን በምሳሌነት በማንሳት ሰው እንዴት ይህንን እያየ ስለማገዝና ስለመተባበር ያወራል ያሉ ሲሆን ጥይት ያቀብልሃል እንጂ ማንም አይሞትልህም ሲሉ አስምረው መናገራቸው ይታወቃል። ይህንን ተከትሎ ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ ከአሜሪካ በከፍተኛ ሁኔታ እርዳታ እንዲሰጣቸው ለውጭ ኃይል አንንበረከክም በማለት ለዘመናት ኤርትራን ቆልፈዋት የቆዩ ሲሆን በአሁኑ ሰዓት ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር ግንኙነታቸውን እንደ አዲስ ለመመስረት እየታተሩ ቢሆንም ከአሜሪካ መንግስት በኩል ግን ፊት ተነስቷቸዋል። ፕሬዝዳንት ዶናልድ ጄ ትራምፕ በቬንዙዌላ ጦርነት ለመክፈት ከጫፍ መድረሳቸው ሲሰማ በዓለማችን ግዙፍ የተባለውን የጦር መርከብም ወደ ላቲን አሜሪካ ማጓጓዝ ሲጀምሩ በተመሳሳይ አሜሪካ በናይጄሪያ ላይ እየዛተች መሆኑን ያነሱት ዘገባዎቹ ከቅርብ ጊዜ ወዲህ ከአሜሪካ ጋር ቅርርብ ለመፍጠር እየሞከረች ያለችው ኤርትራ ግን ከዋይት ሃውስ የምትጠብቀውን ድጋፍ ከወዲሁ ማግኘት አለመቻሏን ጠቅሰው ከዚህ ጋር በተያያዘ ፕሬዝዳንት ኢሳያስ ኤርትራ ከአሜሪካ ጋር ያላትን ግንኙነት በልመና ላይ የተመሰረተ ሳይሆን ቀደም ሲል የተፈጸሙ ስህተቶችን ለማረም ያለመ ነው ሲሉ እስከ ማስተባበል ጭምር መድረሳቸውን በማንሳት በዚህ ወቅት አሜሪካ ሌላ ጦርነት ለመክፈት እየተዘጋጀች ባለችበት ወቅት ቀርቶ በሰላማም ጊዜም ቢሆን ለኤርትራ ምንም አይነት ትኩረት ልትሰጥ እንደማትችል የቀደመ የኤርትራ ታሪክ ማሳያ እንደሆነ ተመልክቷል። ከሰሞኑ ደግሞ ፕሬዝዳንት ትራምፕ ቬንዙዌላ ምን እንደማደርጋት አልነግራችሁም ማለታቸውን ዓለም በምዕራቡ ሌላ ከባድ ጦርነት ለማስተናገድ ዋዜማ ላይ መሆኗን የሚያሳይ ሲሆን ፕሬዝዳንት ትራምፕ ቬንዙዌላ ውስጥ በእግረኛ ጦር ጥቃት ያደርሱ እንደሆነ ሲጠየቁም ያንን አደርጋለሁ ማለት አልችልም፣ ቬንዙዌላን ግን ምን እንደማደርጋት አሁን አልነግራችሁም ሚስጥር ነው በማለት መዛታቸውን ያነሱት ዘገባዎቹ የቬንዙዌላው ኮሚኒስት መሪ ኒኮላ ማዱሮ ከዚህ ቀደም አሜሪካ ጦርነት እየጫረች ነው ሲሉ መቃወማቸውን የሚታወስ ሲሆን የኮሎምቢያው ፕሬዝዳንት
ጉስታቮ ፔትሮም በተመሳሳይ አሜሪካ ጥቃት የምትፈጽመው ላቲን አሜሪካን ለመቆጣጠር ነው ሲሉ የትራምፕን እርምጃ መኮንናቸውን በማንሳት ዓለም ትኩረቱን ወደ አሜሪካና ላቲን አሜሪካ ባደረገበት በዚህ ወቅት በተጨማሪም ትራምፕ በናይጄሪያ በክርስቲያኖች ላይ ለሚፈጸሙ ጥቃቶች ማስጠንቀቂያ መስጠታቸው እየታወቀ በኢትዮጵያና ኤርትራ መካከል ግጭት ቢነሳ ለምስራቅ አፍሪካ እምብዛም የሚጨነቅ አካል በዓለም ላይ ይኖራል ተብሎ እንደማይጠበቅም አመልክቷል። በእርግጥም ከአሜሪካ ውጪ ግብጽ ከዚህ የተሻለ አጋጣሚ ላታገኝ የምትችል እንደመሆኑ የኢትዮጵያና ኤርትራ ውጥረቶች በትኩረት እንደምትጠባበቅ ያነሱት ዘገባዎቹ ውጊያ ከተነሳ ውጤቱ ግልጽ ነው፣ በኋላ እየያይ ሰራም እከለ ያግዘኛል ብትል ማንም አይደርስልህም፣ ጥይት ያቀብልሃል እንጂ ማንም ሞተን አይሞትልህም የሚለውን የጠቅላይ ሚኒስትር ዶክተር አብይ አህመድን መልእክት ትኩረት የሳበው ከዚሁ ጋር በተያያዘ መሆኑ ሲገለጽ ከአሜሪካ ውጪ በኢትዮጵያና ኤርትራ መካከል ጦርነት ቢቀሰቀስ ከአሜሪካ ውጪ ለምስራቅ አፍሪካ ቀጠና ግጭት ትኩረታቸውን ሊያደርጉ ከሚችሉ ሀገራት መካከል አንዷ ቀደም ሲል የኤርትራ ሉዓላዊነት ለማስጠበቅ ቁርጠኛ ነኝ በማለት የምትገልጸው ቀድሞም ለሶማሊያ ተመሳሳይ ቃል ገብታ የነበረችው ግብጽ አንዷ መሆኗ ይታወቃል። አሜሪካም የቬንዙዌላ እጽ አመላላሽ ነው ባለችው ጀልባ ላይ የፈጸመችውን ጥቃት ተከትሎ የተጀመረው የአሜሪካ ዘመቻ ሲቀጥል ሀገሪቱ በካሪቢያን አቅራቢያ አደንዛዥ እጽ ያዘዋወራሉ ያለቻቸው የተለያዩ ጀልባዎች ላይ ጥቃት መፈጸሟን ስትቀጥል ወደ አሜሪካ የሚገባው አደንዛዥ እጽ እንዲገደብ እርምጃ መውሰድ ግዴታቸው መሆኑን ፕሬዝዳንት ዶናልድ ጄ ትራምፕ ቢገልጹም ነገር ግን አሜሪካ ጥቃት እየፈጸመች ያለችው የአደንዛዥ እጽ ዝውውርን ለመግታት ሳይሆን የማዱሮን መንግስት ለማውረድ ነው በሚል ትችቶች እየቀረበባቸው ቢሆንም ጥቃቱ የተፈጸመው የቬንዙዌላው ፕሬዝዳንት ኒኮላ ማዱሮ ሀገራቸው ከአሜሪካ ወረራ በኋላ ራሷን እንደምትከላከል ከገለጹ በኋላ ሲሆን ማዱሮ የቤተሰባቸውን የዘር ሐረግ ከኩባ የሚመዘዝና በአሜሪካ ታሪክ የመጀመሪያው የላቲን ዘር ያላቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮን የሞትና የጦርነት ጌታ ሲሉ መተቸታቸውን የጠቆሙት ዘገባዎቹ ከጥቂት ሳምንታት በፊት አሜሪካ ደቡብ ካሪቢያን ላይ ጸረ አደንዛዥ እጽ ያለችውን ኦፕሬሽን በማካሄድ ሰዎች ከተገደሉ በኋላ በሁለቱ ሀገራት መካከል ያለው ግንኙነት መሻከሩን ጠቅሰው ፕሬዝዳንት ማዱሮ ከአሜሪካ ጋር ያላቸውን ግንኙነት በራሳቸው በአሜሪካኖች ፈንጂ ጥቃት ዛቻ ምክንያት መውደሙን ሲገልጹ በሻከረ ግንኙነት ተሻግሮ አሁን እንዳይጠገን ሆኖ ተሰባብሯል ሲሉ መንግስታቸው ራሱን ለመከላከል ህጋዊ እርምጃ እንደሚወስድ መዛታቸውን በማንሳት አሁን ደግሞ አሜሪካ ትልቁን የጦር መርከቧን ጭምር ወደ ካሪቢያን በከፍተኛ ሁኔታ ካስጠጋች ቀናት ሲቆጠሩ ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው ቢሉም ሰሚ እንዳላገኙና የአሜሪካ መከላከያ ሚኒስትር ወይም በአዲሱ ስያሜው የአሜሪካ የጦር ሚኒስትር ፔት ሄግሴት እስከ 90 ተዋጊ ጀቶችን የሚይዘውን ግዙፍ የጦር መርከብ ወደ ካሪቢያን እንዲጠጋ ያዘዙት ከሁለት ሳምንት በፊት ሲሆን በዚህ መሃልም አሜሪካ በካሪቢያን አካባቢ ያለውን ወታደራዊ ይዞታዋን በከፍተኛ ፍጥነት እያሰፋችና በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከቦችና ኤፍ35 የጦር ጀትም በማከማቸት የትራምፕ አስተዳደር የአደንዛዥ እጽ ዝውውርን ለመግታት እየሞከርኩ ነው ቢልም እርምጃው ግን ይበልጥ ማዱሮን ለመጣል ያለመ መሆኑን የአሜሪካ ምክር ቤት አባላት ሳይቀር እየገለጹ መሆናቸው ይታወቃል። የአሜሪካ የቬንዙዌላ ውጥረት ተከትሎ በተለይም አሜሪካ ጥቃቱን የምትፈጽመው አደንዛዥ እጽ ዝውውርን ለመግታት ሳይሆን የማዱሮን መንግስት ሙሉ በሙሉ ለመጣል ነው በሚል የሚነሳው ተቃውሞን የሚያስተባብሉት ፕሬዝዳንት ትራምፕ ቀደም ሲል ጥቃቱ ሲፈጸም ያያችሁት ጀልባ በትንሹም በአደንዛዥ እጽ ዝውውር 25000 ሰዎችን የሚገድልና ቤተሰብ የሚበትን ነው ሲሉ በእርግጥም በቬንዙዌላ መሪ ኒኮላ ማዱሮ ራሳቸው የአደንዛዥ እጽ ዝውውር ላይ የሚሰራ የወንጀለኞች ቡድን ሰንሰለት መሪ ናቸው በሚል መውቀሳቸው የሚታወቅ ሲሆን የአሜሪካና ቬንዙዌላ ውጥረትም በቀጠናው ለየሀገራቱ ድጋፍ እየሰጡ ባሉና በሚቃወሙ የላቲን ሀገራት ላይ ሳይቀር ስጋት ማሳደሩ ተመልክቷል። ከአሜሪካና ቬንዙዌላ ባሻገር ሌላኛው የዓለምን ትኩረት ሊይዝ እንደሚችል የተገለጸው ከአሜሪካ ጋር የተገናኘው ሰሞነኛ ጉዳይ አሜሪካ በናይጄሪያ ጥቃት ልትሰነዝር ትችላለች የሚለው ነው። ከነዚህ ሁኔታዎች አንጻር ታዲያ በቀጣይ የዓለምን ትኩረት የሚሆኑ ጉዳዮች እየታዩ ከመሆናቸው ጋር በተያያዘ ኤርትራ ወደ ግብጽ በማቅናት አጋዥ ለመፈለግ ካደረገችው ጥረት ውጪ ሰራዊቷ
ዝግጅቷን እያጠናከረች መሆኑ የተገለጸ ሲሆን ኤርትራም የኢትዮጵያን ባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን በሀገሪቱ ማስታወቂያ ሚኒስቴር በኩል ለሀገሬው ሕዝብ በትግርኛ ቋንቋ በቴሌቪዥን መሰራጨቱን መዘገቡ ይታወቃል። በዚህም ተጽዕኖ ፈጣሪ የዓለም ሀገራትና ድርጅቶች የኢትዮጵያን አካሄድ እንዲያወግዙ በከፍተኛ ሁኔታ እየተንቀሳቀሰ መሆኑን የኤርትራ መንግስት በግልጽ አስታውቆም ኢትዮጵያም ቀጠናዊ ግጭት ከመቀስቀስ ትቆጠብልኝ ሲል ጠይቋል። ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኑን ጭምር በማንሳት ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያ የባህር በር ማግኘት ህልምም እውን ለማድረግ ኤርትራ ግዴታ የለባትም ሲል አመልክቷል። በሌላ በኩል ከኤርትራ ምጽዋ በተሰማው መረጃ ሁለት የጭነት ወይም ካርጎ ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ከጥቅምት 12 ቀን ጀምሮ መመለሳቸውን የሳተላይት ምስሎች ያሳዩ ሲሆን እነዚህም አይኤል 76 ቲዲ የተባለው የጭነት አውሮፕላን ከሌላ ትንሽ አውሮፕላን ጋር ምናልባትም ሲ130 ኤች ከተባለ አነስተኛ የካርጎ አውሮፕላን ጋር በምጽዋ ማረፋቸው ሲገለጽ ሁለቱም የዕቃ ማጓጓዣ አውሮፕላኖች ኢሳያስ አፈወርቂ ወደ ግብጽ ካቀኑበት ቀን ጀምሮ ለሁለት ቀን ያክል ከአየር ማረፊያው ጠፍተው እንደነበረ በማንሳት ከሁለት ቀን በኋላም በድጋሚ መመለሳቸው ሲገለጽ ምናልባትም የጦር መሳሪያ ጭነው እንደተመለሱ ይታመናልም ተብሏል። ፕሬዝዳንት ኢሳያስ አፈወርቂ አሁን በኤርትራ የአጋዥነት ፍለጋቸውን ጉዞ ካጠናቀቁ በኋላ ወዴት ሊሄዱ ይችላሉ የሚለው ጉዳይ አነጋጋሪ የሆነ ሲሆን የጦርነት ዝግጅት በኤርትራ መቀጠሉም እየተዘገበ ይገኛል።